ከአየር ኃይል አንጻር በትንሹ 5 ገደማ ተግባራት አይተናል። አንደኛው ተግባር አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ሶስተኛ ሄሊ ወለዶች በውጊያው ማብቂያ ላይ የቀረውን ጦር ሙሉ ድምሰሳ ለማድረግና የራሳቸውን ኃይል ለመደገፍ ሲወርዱ አይተናል። የሄሊኮፕተር ተዋጊዎችም ሲሳተፉ አይተናል። በመጨረሻም እንደ ሎጂስቲክስ ቁስለኛ የሚያነሱ ተጨማሪ ድጋፍ የሚያደርጉ ከምድር ጋር ተቀናይተው የሚሰራ የአየርን ተግባር የሚፈጽሙ የአየር ማሳያዎች አይተናል። ከዚህ በተጨማሪ በከባድ መሳሪያ መድፍ፣ ሮኬቶች፣ ታንኮች እንዲሁም ሞርተርና ዲሽቃዎችን በቡድን መስራት ተሳትፎበት በጣም ሰፊ የሚባል ቀጠና በአጠረ ጊዜ ውስጥ እንዴት ማፍረስ እንደሚቻል አይተናል። የአየር አቅማችን የከባድ መሳሪያ አቅማችን ከኤሊት ፎርስ ጋር ሲቀናጅ ውጊያን ማሳጠር የሚያስችል አቅም የሚፈጥር ያልነውም በተግባር ያየንበት ቀን ነው። ሂሪጎ እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እንግዲህ ያው ደግሞ ትንሽ እስኪ የሆነች ነገር ይቀርዋውሉ አየውና እስኪ ምንድነው የሚለውን ትንሽ ተንተን ላድርግላችሁ ብዬ ከታዘብኩት አንዳንድ ነገር ላወራላችሁ ብዬ ነው የመጣሁት። እንዴት አላችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። የዛሬ ፕሮግራማችን በጣም ትንሽ ቀውሷቸዋል መሰለኝ፣ ትንሽ አብደዋል። አብዛኛዎቹ ዩቲዩበሮችንም ሚዲያዎችንም አየኋቸው ስለነበር ሲሰሩ የነበሩት ያው እኔም ያው ስለምንቃቸው ችግር የለብኝም። ዞሮ ግን ምንድነው ምንም ችግር የለውም። ቢሰሩም ባይሰሩም የሚያመጡት ነገር የለም። አይሞቀን አይበርድን። እኛ እስኪ ትራምፕ አንድ ጊዜ ማንን ነው እሱ አርሲሲን አስለቅሶ ወጥቶ ነበርና የአርሲሲም ተነስቷል። ዛሬ ሁለት ነው ህዳሴ ግድቡና ግዱ ላይ ነበሩ ዛሬ ሙሉ የነበሩት እና እስኪ ትንሽ ምን ነበር ያላቸው? ትራምፕ ምን ነበር ያልከው? ከትራምፕ ልጀምር። ቆይ ታቀባቸው። And I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I hear you have a strong leader. ቆይ አርሲሲ አታልቅስ። ቆይ አታልቅስ። ረጋ በሉ። ስሜታችሁን ተቆጣጠሩ። ዘንድሮ ወጭስ ፖለቲካው ቀልድ ሆኗል። እኛ ምን ቀልዳለን፣ እናንተም ትቀልዳላችሁ። ቀልድ በቀልድ አረግ ሚዲያው። አያችሁ እንደ ፖለቲካ ይሰክናል አልኳችሁ። ሰከነ ፖለቲካው። አርሲሲ ምድር ያለቀስኩ አብቹ ሳቅባቸው። እስኪ ሳቅልኝ ትንሽ። And I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. ምን አስለቀሰ? ተዋላልኩም እኔ አልመከርኩም አልነገርኩም። አያዋጣም ሸኔ፣ አያዋጣም ፋኖ፣ ጁንታ አያዋጣም፣ ሻዕቢያ አላዋጣም አላልኩም። ምን አልነገርኩም። አሁን ስቅስቅ በለምታረክ ሰው ምን አገባኝ? ነግራቸዋለሁ። ካብቹ መጀመሪያ እኮ ነግራቸዋለሁ። ተው ብያቸዋለሁ። እነሱ አይሰሙም እንጂ መጀመሪያ እንደሚያለቅስ እኮ ነግራቸዋለሁ። እሱ ራሱ አልቅሷል እኮ አፈርድ ይወልቶ ያለቀሱ ጭሱ ራሱ። እንግዲህ ከይሱ በላይ ጭሱ የለም። ጭሱ እንኳን ድራመት ወይ ሰላም ብያቸዋለሁ። ጭሱ ራሱ አልቅሷል እኮ። ዝም ብለው ብቻ ወይ በቱሪና ፋይርፋሉ። ደም እንባ ታለቅሳላችሁ ብያቸዋለሁ። Leader in Ethiopia too. I don't know him as well as I know you, but he's a strong guy. ዘንድሮ እኮ የፖለቲካ ኮርዳት እንደገና ወደ ሁኔታ መቆጣጠሪያ ክፍል ሲቹዌሽን ውስጥ ተመልሷል። ዛሬ ትንሽ እስኪ ፖለቲካውን ትንሽ ነካ ላድርግላችሁ። በሁሉም አቅጣጫ ላይ አንድ አይነት ፖለቲካ ይዘው የወጡት ፖለቲካ መጀመሪያ ስለ ህዳሴ ግድብ ነው።
ህዳሴ ግድቡ እኔ ለምን እንደተንጨረጨራችሁ አልገባኝም። ህዳሴ ግድቡ ላይ በጣም ፎከስ አድርጋችኋል። ህዳሴ ግድቡን እንዲህ ብሎ ነበረ፣ ከዛ በኋላ ደግሞ እንደዚህ አይነት ትላለህ። ህዳሴ ግድቡ ከዜሮ የተሰራው በህወሓት ዘመን የተሰራ ህዳሴ ግድብ ነው ብላችሁ አትበሉ። ቦታውን ነው እንጂ እንደ አዲስ እኮ ህዳሴ ግድቡ የሰራ ነው። ህወሓት አጨማልቆት ህወሓት በልቶበት ዘርፎበት የነበረውን ህዳሴ ግድብ ተበድረንም ይሁን ተዋቶም ይሁን ተለቅተንም ይሁን ጌም ኦቨር። ህዳሴ ግድቡ ስራ ላይ ነው ያለው። ማናችሁም አክቲቪስትና ፖለቲከኞች ስለ ህዳሴ ግድብ የማውራት ራይት የላችሁ። ምንም አልን ምንም እንበል ምንም እናውጣ ይዞ መገኘት ነው በሚለው ህዳሴ ግድብ ስራው አልቋል። ምንም ኮርዳይት እንዲህ ብለው ነው ብሎ እንዴ እኛ ሸጣችሁታል ብላችሁን ተቀብለናል። እንዴ ምን ችግር አለው? ተሸጧል ከተሸጠበት እንዳለ ብላችሁን ተቀብለናል። ምን ችግር የለም። አሁን በህዳሴ ግድብ ላይ በጣም ትቻቻላችሁ። ህዳሴ ግድብ ማለት ከዜሮ ሬሳ ነው ያከምነው። እሱ ላይ በደንብ ሬሳ ነው ያከምነው። እኛ አናወራም ብለን ነው እንጂ እኮ ህዳሴ ግድብ ላይ እኮ አሸዋ በከረጢት እየተጫነ እኮ ሲሚንቶ እየተባለ እኮ ገብቶ ሲሸጥ እናውቃለን። እኛ ህወሓት የሰራተኛ ደሞዝ ያዋጣነውን ቦንድ የገዛነውን ገንዘብ በሙሉ ዘርፎታል በህዳሴ ግድብ። ይህንን መሪ ባያመጣልን ኖሮ እኮ በበሰበሰ ሲሚንቶና ኤክስፓየርድ ባደረገ ብረት እና ሙያ በሌለው ባለሙያ ሜቴክ በሚባል የባህል መሐንዲስ ባለበት ኢንጂነሮች አጨማልቃችሁት ልታጠፉ ነበር። ከሱዳን ልታጋጩ ነበር። በዓለም መንግስታት ልታስከሱ ነበር። ብልህ መሪ ስለሆነ ስመኘውን የገደላችሁት። ለዚህ እኮ ኢንጂነር ስመኘውን የገደላችሁት። ያችን እኮ የህዳሴ ግድቡን ሰነድና ሚስጥር አውጥቶ ሊሰጥ ሲል እኮ ነው ጠብቃችሁ መኪና ውስጥ የደፋችሁት ህወሓቶች። እኛ እናወራም ምክንያቱም የሞት መቀስቀስ ነው ብለን እንጂ ታውቁታላችሁ ሚስጥሩ። የስመኘውን ሞት ሚስጥር ታውቁታላችሁ። የህዳሴ ግድብ የሰራችሁት ታውቃላችሁ። በከረጢት አሸዋ ከምራችሁ ወስዳችሁ ሲሚንቶ ነው ያላችሁ ታራግፉ፣ ብሩን ዘርፉት። አሜሪካን ሪል ስቴት ስትሰሩ፣ ጎልፍ ስትሰሩበት፣ ዱባይ ሞል ስትከፍቱበት፣ ስትሸጡበት የኮንስትራክሽን ዕቃ እንኳን አቅራቢ ከህወሓት ውጭ ማንም ሰው አያቀርብም እኮ ነበር። እንደዚህ ግድብ ላይ ህወሓቶች ካሉ ከህወሓቶችም ተመርጠው ነው። አንደርታ አያቀርብም። የሮባ ከአድዋ ሰው ውጭ ኮንስትራክሽኑ ላይ የሚሰራም ሰው አልነበረም። ኮንስትራክሽኑ ላይ ዕቃ የሚያቀርብ አቅራቢም አልነበረም። የስንቱ ሰው ገንዘብ ተበላ እዛ በሰብ ኮንትራክተር የገቡ ሰዎች ዛሬ እኮ ያለቀሱ ነው ያሉት። እናንተ ህወሓት በምን ሞራል ነው ስለ ህዳሴ ግድብ የምታወሩት? በምን ሞራላችሁ? እኛ የሸጥነው ቦንድ ገንዘብ እንኳን ተበልቶ አልቋል በሙሉ። ግማሹ እዚህ ውጭ ነው። ቦንድ ሳይቀር ፕሪንት አድርጋችሁ ቦንድ ነው እያላችሁ የሸጣችሁ ነው ኢትዮጵያን ህዝብ የበላችሁት። ዲያስፖራው አልቀራችሁ፣ ገበሬው አልቀራችሁ። ስለዚህ እናንተ ህወሓቶች ወደ ሌላ ነገር ውስጥ ባትገቡ ደስ ይለኛል። ስለ ህዳሴ ግድብ አታውሩ፣ ዝም ብሉ በቃ። አይ ካላችሁ ጎልጉለን ሚስጥራችሁን ስለምናወጣባችሁ ብትተው ይሻላችኋል። ዴልታ ፎርስ መስዬ የመጣሁባችሁ ዛሬ። ስለዚህ እረፉ። ዘንድ ነው አሳ ጎርጓሪ ዘንዶ ያወጣል የሚባል ነገር እንዳይሆንባችሁና የባሰ እንዳታብዱ ሌላ ሚስጥር አውጥተንባችሁ ስለ ህዳሴ ግድብ ዝም ብትሉ ይሻላችኋል። 2-3 ቦታ ላይ በዛ ጉዳይ አፋችሁን ስትከፍቱ ስላያችሁ ነው። ጽንፈኞቹንም አየዋችሁ፣ ህወሓቶችንም። ሻዕቢያዎች ደግሞ ምን አገባችሁ ስለ ህዳሴ? እሺ ሌላው ሲያወራ ጁንታ ያወራ፣ ችግር የለብኝም። ሻዕቢያ ምን አገባ ስለ ህዳሴ ግድብ? የሻዕቢያ አክቲቪስቶች ሁሉ ዛሬ ስለሱ ነበር የምታወሩት። እረፉ፣ ጠንቀቅ በሉ እሺ። በጣም ብዙ ጉዳችሁ እናወጣችኋለን። ስለዚህ ብታርፉ ይሻላችኋል ማለት ፈልጌ ነው። ይሄን በዚህ በኩል ቶ ስለ ገዱ ልምጣ። ገዱ አሁን ገዱን ሰው ብላችሁ ብላችሁ ብቹም ራሱ እኮ ሬሳ ወዴ እኔ ከአንተ ጋር አንላቀቅም። ከየት ነው የምታመጣቸው ኮፍያዎቹ? አክስቴ ኤልሳ እንደሆነ የለችም አላ እዛ የተቀመጣለ ከይልኩልኝ። እኔ እኮ ልብስ አልገዛም አልነገርኳችሁም እንዴ? ልብስ እዚህ የምታያቸው ሰዎች በሙሉ የኔ ኮሊኮች እዚህ የምታያቸው የማዕበል መርጃ የጎ ተከታታዮች በሙሉ ሱፐርማርኬት ሲገቡ አሪፍ ነገር ካገኙ ውይ ለዴቭ እንግዛለት ይላሉ። ሱፍ ያለብሱኛል እኮ በሱ ጫማ፣ ሱፍ፣ ልብስ፣ ኮፍያ ምን አሪፍ ነገር ካገኙ በዲኤችኤል የሚልኩልኝ እዚህ ቀጥታ ቤት ድረስ ይመጣልኝ። እኔ አሪፍ ነገር ካገኙ የሰው ፍቅር እኮ አለኝ እኔ በእውነት ነገር። ከፈለጋችሁ ግን ለእናንተ ደግሞ ወስጣችሁ ማን እሱ ናታኔት እልክልሃለሁ ከፈለክ። አንተ ደግሞ አድራሻ ላክልኝ ደግሞ ለአንተ እልክላችኋለሁ። ምን ችግር አለ? እንካፈላለን፣ ችግር የለብኝም። አሁን ባለፈው ኢትዮጵያ ሲሄድ ወደ 30 ነው ምናምን ኮፍያ ወስጄ ለሰዎች በሙሉ አድርጓቸው እዛ ኢትዮጵያ ደስ አላቸው። በቃ
ግማሹ በሙዚየም እናስቀምጣለን። ኮርዳይት ያደረገውን የኮርዳይት ኮፍያ ብዬ ልክ እግር ኳስ ተጫዋቾች ታዋቂ ማሊያቸውን እንደሚሸጡት ሳደልኳቸው 40 ነው ምናምን ኮፍያ። አሁን ደግሞ እንደ አዲስ ነው ደግሞ አሁን ላኩ። እስኪ እናንተ ደግሞ እናንተ ኮማንድ ፖስቶች ላኩ። አሁን አቆማችሁ ስንት ጊዜ ወይ ላኩ አቆማችኋል። አሁን ሰሞኑን አቆማችሁ። ስንት ወራችሁ ከቆማችሁ? ሱፍ አላካችሁ፣ ጫማ አላካችሁ፣ ኮፍያ አላካችሁ፣ ቲሸርት አላካችሁ፣ ሸሚዝ አላካችሁ፣ ከረባት አላካችሁ። ላኩ አሁን ሰሞኑን በቃ መጥቻለሁ አሁን ወደዚህ። ኦኬ እስኪ ወደ ገዱ አሉ። እንደም ገዱ ምንድን ደብዳቤ ጻፈ ነው ያሉት። ለአብይ መልስ ሰጣሉ። እኔ የሌባ አይነት መልሶ ልብ ያደርግ። አሁን ደጉ ምን ሞራል ኖሮ ነው? በመጀመሪያ ራስን ድብቀህ አለመኖር ራሱ ጀግና ነህ አንተ። ምክንያቱም ከዛ ሁሉ ቅሌትና ከዛ ሁሉ ውርደት በኋላ ምን ባትናገር ደስ ይለኛል። በቃ ዘመንህን እንደው ጸጥ ብለህ ብትሞት ነው ደስ የሚሻል አንተ። ምክንያቱም ከዜሮ ከላይ ወጥተህ ታች የተፈጠፈጠ በፖለቲካ ዓለም ከአንተ ብቻ ነው ያለው። በቃ ከላይ ወርታች ከፎቅ ከ30 ከ40 ፎቅ የተከፈተከተ ሰው አንተ። ብዙ ጉድና ሚስጥርህ የተደበቀልህ ሰው ነው አንተ። ፖለቲካ ማቆም የነበረብህ ጠቅላይ ሚኒስትር ዶክተር አብይ ቤተመንግስት ውስጥ ቁጭ ብለህ 2 ጊዜ መፈንቅለ መንግስት ስታደርግ ይዞ 3ኛው ላይ እርምጃ መውሰድ ሲገባው ወስዶ የአማራ ባንክ ነው የምን ባንክ ፕሬዚዳንት አድርጎ ሾመ። ያን ጊዜ ነው አብይ ያጠፋው። ላጭቱ ነበር ማስገባት የነበረበት ያን ጊዜ። ያኔ መንግስት አጥፍቷል ጥፋት። ዘመንህን በሙሉ ከድሮም ጀምሮ ስራህ በሙሉ አንድ ቀን በዓላማ ያልጸና፣ አንድ ቀን እንደ ትልቅ ሰው ትልቅ ያልሆንክ፣ አንድም ቀን በጥሩ ስራ ማትታወቅ፣ በክብር ቦታ ላይ ክብር ብለንህ እንደ ዴሌጋሲ ውጭ ጉዳይ ሚኒስቴር ምክትል ጠቅላይ ያልተሰጠ ቦታ የለም። እርግማን ነው አንተ ላይ ያለብህ። አሁንም ጠቅላይ ሚኒስትር ዶክተር አብይ የተናገረው ከጦርነቱ በኋላ ይሁን ከጦርነቱ በፊት ከ2-3 ጊዜ በላይ ኤርትራ ሄደ ሰላማዊ የምስራቅ ቀጠና እንዴት ይከበራል በሚል ተወያይ ብሎ ልኮሃል። አሁን ልኮሃል። ደመቀም ተልኳል እኮ። ሄደ ያልጨረስከውን ጨረስኩ ብለህ እኔ ኤርትራ ኢሳያስ አፈወርቂን ይዤ ቤተ መንግስት አስገባለሁ። ከአስመራ እንደተመለስክ እኮ ነው የመጀመሪያው መፈንቅለ መንግስት ቤተ መንግስቱ ያደረገው። ልክ እንደተመለስክ ኢሳያስ መከረ፣ መፈንቅለ መንግስት እንዴት እንደምታረግ ፎርሙላ ሰጠ፣ ገባ። ጠቅላዩ ግን ስማርት ስለነበረ እንቅስቃሴን ተከታተለ፣ በጂፒኤስ አየ። የመጀመሪያው መፈንቅለ መንግስት አከሸፈብህ። ከነበረክበት የውጭ ጉዳይ ሚኒስቴር ስልጣን አነሳ። ያን አሁን አንተ ለምን ተነሳ አታውቅም። እጅ ከፍንጅ ይዞ ያስነሳ። እኛ ሚስጥሩ አለ፣ መረጃው አለ። ዳር ብዬም ላይፍ ሰርቼበታለሁ። ገዱ አይመስለኝም የጻፈው። ገዱ ጻፈ ሲባል ሰምቼ አላውቅም። አንዱ ጽንፈኛ ራሱ ወይንም ኩራቸው ቢጽፉት እንጂ እሱ እንዴ ሞራል የለውም እንዴ። በጣም እኮ በሚኒስቴር ደረጃ ላይ እኮ ከተዋረዱ ሚኒስትሮች መካከል ትልቁ ገዱ እኮ ነው። ጠቅላይ ሚኒስትሩ ያዘንበት መክሮት ዘክሮት ከቦታ ቦታ ቀይሮት ይሻሻላል ብሎ አይቶት እየመከረው እንደ ሕፃን ልጅ እኮ ነው። በምንም ተአምር ሰው መሆን ያልቻለ ሰው እሱ ነው። አሁን ተቀላቅሎ እንዴ ስለ ፋኖ ስለ ጀዊሳው እኮ ሽፍታነትና ገዳይነት እኮ መጀመሪያ ወጥቶ የተናገረው እኮ እሱ ነው። መጀመሪያ ወጣ ታሳውሱ። ይሄ ጽንፈኛ ኃይል ይሄ ሽፍታ ኃይል እስር ቤት ከፍቶ ይወጣ ባንዳ የአማርኛ ቋንቋ ተናጋሪ የአድዋ ልጆች ብሎ እኮ መጀመሪያ ገና የፋኖን ሌብነት የተናገረውና ሽፍታን የተናገረው ገዱ ነው። አለ ቪዲዮ እናመጣዋለን፣ ነገ አመጣዋለሁ። እንደውም ኮማንድ ፖስቶች ላኩት እሱ ነው። ገዱ ተልኮ ሄዶ ኢሳያስ በአማርኛ አላናግርም ሂድ ብሎ አባረረኝ ብሎ ነው አለ። ለማት ሚስጥር አለኛ የምናውቀው እኮ ማናወራቸው ሚስጥሮች አሉ። ግን አሁን የሚዲያ መነጋገሪያ ሆነ። በተለይ ሻቢያዎች በጣም ደስ አላቸው። ገዱ ኤርትራ እንደገባ እላዩ ላይ መሳሪያ ደቅኖበት ኢሳያስ አፈወርቅ በመፈንቅለ መንግስት ኦፕሬሽን ሚሽን ማድረግ እንዳለበት የራሱን ሰዎች አገናኝቶት ኤርትራውያኖች እዛ የተቀመጡ አዲስ አበባ የተቀመጡ ኤርትራውያኖች
ኮኔክሽን ፈጥሮለት ምን ማድረግ እንዳለበት መክሮት ዘክሮት ነው የላከው። ማህተብ ካለው ይናገር አለም አብይ ስለ ማህተቡ ይናገር ነው ያለው። ጠቅላይ ሚኒስትሩ ሰላም ነው የሚፈልጉ። ስለ ሰላም አውራ፣ ስለ ቀጠናው እናውራ፣ ስለ ፋብሪካ እናውራ፣ ስለ ኢንዱስትሪ እናውራ፣ በጋራ የምናደርግበትን ነገር እናድርግ። ቤተሰብ ነን። ዲፕሎማቲውን ስራ በዚህ በኩል እንደዚህ ብሎ ላከው እንጂ ምን ይሁን ብሎ ነው ካንታውን ምን ልታረግ ነው አንተራውን እንትን የሚያደርገው እና ዛሬ ሚዲያ በሙሉ ገዱ እኔ ተመስገን ያልኩት እፍ ያልኩት ሁለት እድል ነበር የነበረኝ። ምክንያቱም ሻቢያና ጁንታ እየተቀጠቀጡ ነበር፣ በአየር እየተቃጠልኩ ነበር ያሉት። መከላከያ ዛሬ ታሪክ ይሰራ ነው ያሉት፣ ታሪክ ይሰራዋል እና እፍ ያልኛም ገብቷ ያኛውን አላወሩም። አሁን መቀጥቀጣቸውን አላወሩም እንዳል ነበር በገቡበት ቦታ በተርመስመስ ቦታ እየተበቀ ጠቅ ለዓለም ያወሩት ነበር። ሚዲያው በሙሉ ታፈነ በገዱ ገቡ የለም። አሁን ዛሬ ቀን በጣም የተበረከ ቀን ነው። ጥሩ ቀን፣ ቆንጆ ቀን ነው ዛሬ። በደንብ አድርገው እዛው በላች እዛው ቀራች አድርጋቸው መከላከያ በሚገባቸው ቋንቋ አስተናገዳቸው። ሻቢያማ በቃ ከዚህ በኋላ አምሳራ የወንድ ያለህ ነው አሁን የሚለው እንደገና። ድሮ የወንድ ያለ ብሎ ከትግራይ አምጥቷል። አሁን ወንድ ያለ ብሎ ያሉትን ወንዶች አስጨረሳቸው ዛሬ ሻቢያ። ከዚህ በኋላ እንግዲህ ማን ይዞ እንደሚዋጋ አናውቅም። ሻቢያ ከዚህ በኋላ ኬት እንደምንሰጠው ራሱ አናውቅም። በእኛ ላይ ሄዶ ሱዳን እንደበደበ ሱዳንን መጥቶ ኢትዮጵያን የመታት ብሏል። መመታት ካለባቸው እኛ እንመታለን። በሱዳን በኩል እኮ ችግር አለብን። አሁን አይቀርም፣ ግን የአሁኑን እኛ አይደለም ያደረግነው። ካደረግንም ደግሞ ማድረግ ነበረብን፣ ዘገየን። ዘመነ ከትናንትና ወዲያ ገብቶ ከሳምሪ ጦር ጋር ሲቀላቀል መመታት ነበረበት። ዘግይቷል መከላከያው። ግን ምንድነው እሱ እንዳይመታ ከተመታ ደግሞ ሚስጥሩ እንደሚወጣ ስለምታውቁ ቀድማችሁ መታችሁት። እኛ ላይ ሰርተንበታል። ቅድም እኮ አሳየኋችሁ፣ አላያችሁትም እንዴ? ማይካድራ ላይ ጨፍጭፎ ከነበሩ ከሳምሪ ጦር ጋር ሄዶ ተቀላቀለ። ቅድም እኮ አሳይቻችኋለሁ። ላሳያችሁ ይኸውና እኮ እዚህ ጋር እንዴ ምን የት የምትመጣብኝ አንተ? ወደ እኔ የምትመጣው እዚህ ጋር እንዴ? ችግር የለውም። ወደዚያ ዞሮና ጠጋ ብላ እንዳንሳያለ ሌላውን አስካል ይሄ የምታዩዋቸው በሙሉ የሳምሪ ጦር አባላቶች ናቸው። ማይካድራ ላይ ጭፍጭፍ የወጡ ናቸው። የሚገኙት በሱዳን በኩል ነው ያሉት። መከላከያ ይሄ መረጃ ደርሶታል። አሁን ደግሞ ዘመነ ይኸው እዚህ ጋር የምታዩት ሬንጀር የለበሱ ዘመነ ነው፣ ሱዳን ገብቶ ማለት ነው። እነዚህ በሙሉ ማይካድራዎች ናቸው። ሳምሪ ጦር ይባላሉ። እነዚህ ከኤርትራ ነው የተላከው ወደዛ። ኢሳያስ አፈወርቅ አስመራ ነበር ዘመነ። ከአስመራ ነው ተነስቶ ሱዳን የገባው። ሱዳን የገባው በአስመራ በኩል ነው የገባው። ሱዳን ሲልከው ኢሳያስ አፈወርቅ ዘመነ ሲልከው እንደሚመታ ያውቃል። እንደሚመታ ያውቀው ነው የላከው። በደንብ ነው የሚያውቀው። መከላከያውም መረጃ አለው እዛ ቦታ ላይ በጂፒኤስ ነበር የሚከታተል የነበረው። ቲፒኤልኤፍ ነው ይጻፈለታል። ምን አይጠቅመኝም እኮ ዝም ብዬ ነው ያወራሁት እንጂ። ስለዚህ ሱዳን ላይ ያለው ኦፕሬሽን የግድ ነው ይካሄዳል ያለው። በዚህ አጋጣሚ ሱዳን ላይ ጦርነትና ኦፕሬሽን ከጀመርን በህዋት ዘመን ላይ በስጦታ ለሱዳን የሰጡት መሬቶች ሁሉ እንረከባለን። አሁን ጥሩ አጋጣሚ ነው። ምክንያቱም ወያኔ ሲገባ 83 አስታውሱ ከሆነ ብዙ ነው የአማራ ግዛቶች ለሱዳን ሰጥቷል ስጦታ። ብዙ የአማራ መሬቶች ሰጥቷል። በተለይ የሰሊጥ መሬቶች ደግሞ ለሱዳን ሰጥቷል። ህዋት የሰጠው አሁንም ለሱዳን ተሰጥተው ሰሊጥም ይሁን ኑግም ይሁን ጥጥም ይሁን እያመረቱ የሚጠቀሙ ኤርትራውያኖች አሉ። አሁንም በዛ መሬት ላይ ይታወቃሉ እኮ እነ ቦክረጽዮን እኮ ስራቸው ይሄ ነው። ሱዳን ነው የበኛ መሬት ላይ ሰሊጥ እያመረቱ ይሸጣሉ። ኤርትራውያኖች ተካፍለው ወስደዋል፣ ህዋቶች ወስደዋል። ይሄ ይታወቃል። ያለው ነገሮች እስከኑ ብለን ነው እንጂ በሱዳን ላይ ያሉ መሬቶቻችንን እናስመልሳለን፣ አይቀርም ይሄ። ያሁኑ ግን ይሄ ዘመነ እዚህ የገባበት ሚስጥር እንደገና ከኋላ በኩል ላይ በተለይ ኮሎኔል ዘውዱ ወጥቶ የተናገረው መሪ ስጠሩ ከአብይ ውጭ መሪ የለም አለ። እሱ ቋንቋ አሳምሟቸዋል። አሁን ኮሎኔል ደመቀ የተናገረው በጣም አሳምሟቸዋል። አብይ ጀግና መሪ ነው አለ።
አስተዋይ መሪ ነው አለ። ያችን ንግግር ፔንፉል ሆናባቸዋለች። ነው እውነት ነው። እሶች አለም እኮ ዛሬ የዓለም መንግስታቶች በሙሉ ስለሚናገሩ ስለ አብይ ጀግንነት የሚያወሩት ያሉት ለምን እንደተናገጣችሁ አላውቅም። እዚህ ጋር ግን ሱዳን ላይ ኦፕሬሽን ከተባለ ይደረጋል። ኦፕሬሽኑ ከተመታ የሚመታው የሻዕቢያና የህወሓት ጦር የሚመታው እዚህ ጋር አብሮ ከዘመነ ጋር የሚመቱት የቤንሻንጉል ጉዳይ አይደለም፣ ሱዳን ጉዳይ አይደለም። እዚህ ጋር እጅ ከፍንጅ ነው ያዝናቸው። ይሄውና እኮ እዚህ ጋር እኮ የምታዩት እኮ ዘመነ ካሴ ከሳምሪ ጦር ጋር ማይካድራ ጨፍጭፎ ከወጣ ጦር ጋር እኮ አብሮ እኮ ነው የሚታየው። ችግር የለውም። ወደዚያ ዙሮና ጠጋ ብላ እንዳንሳ ያለው ሌላውን አስካል እንዲያውም የሳክ ነው ፈገግ ያለ እናመሰግናለን። እሺ አያችሁታል? ይሄ ነው። እነዚህ ጦሮች ማለት ማይካድራ ላይ ህዝቡን ጨፍጭፈው ወጥተው ሱዳን የገቡ ናቸው። ሳምሪ ጦር ይባላሉ። እነዚህ ኤርትራውያኖች አሉበት፣ ሻዕቢያ ህዋቶች አሉበት፣ የአማራ ጽንፈኞች አሉበት። ከነሱ ጋር ነው የገባው ዘመነ። ይሄ መከላከያው ቁጭ ብሎ ነው በሳተላይት ያዩ። ይሄንን ምንም አዲስ ነገር የለውም። ስለዚህ ኤኒ ታይም ላይ ኦፕሬሽኑ ይሰራል። ስራው በማንኛውም ሰዓት እናንተ ባላችሁ ሰዓት ሰራ። የአሁኑን ግን ኦፕሬሽን ራሳችሁ ሰራችሁት ሻዕቢያዎች ናቸው። ለምን እኛ ሳንመታው አቁስለን ከያዝነው ብዙ የሻዕቢያ ሚስጥር ስለሚወጣ ቀድማችሁ መምታታችሁ ነበር። የእኛ ታርጌት እንደሱ አይደለም። እኛ ከመታ እንዴት እንደምንመታ እናውቀዋለን። እናንተን አማክረንም አንመታም። እኛ ግን እንድታውቁት ብዬ ነው የሚያሳየዋችሁ። ሁሉን አንስተዋል አይደል? በስ ምን ያዘ ብቻ ሁለት ያንስተገናል። ይሄ ነው አያችኋል። ይሄ ነው ምን አለ መሰለኝ ገባ ደስ ገባ ሻዕቢያ ገባ እዚህ ጋር ህዋቱ ሻዕቢያው የተጨፈጨፈው አማራ ነው አንተ ምን አገባ ይለኛል። ሻዕቢያ የጨፈጨፈው ነው አማራውን ነው አንተ ምን አገባ። አማራ ከኔ በላይ አማራ አለ እንዴ? ከኔ በላይ እኮ አማራ የለም። እኔ እኮ አማራ ያውም ደግሞ የመንዝ አማራ ነኝ። የሰሜን ሸዋ ተጉለት ቡልጋ ጅሩ ሂድና ጠይቅ። እንዲ ስትገቡ ጠብጥበናችሁ አላየም? ሰላ ድንጋይ ላይ እንዴት አፈር ድሜ እንዳበላናችሁ ሻዕቢያና ህዋቶችን ወጥረን እኮ ያዝናችሁ እኮ እንዳትገቡ አድርገን የጨፈጨፈናችሁ እኮ የሰሜን ሸዋ አማራና የአምቦ ጀግኖች ናቸው የጨፈጨፈናችሁ እንዳትገቡ። አታሳውሱ? በእኛ ወኔ እኮ ነው ድሬዳዋ ገነት መናፈሻ ላይ ተረፍራችሁ ያለቃችሁት። እኛ እዛ ስንቀጠቅጣችሁ ሰሜን ሸዋ ላይ ሰላ ድንጋይ ተራራ ለተራራ ስንቀጠቅጣችሁ ከዛ በኋላ ያው የእኛን ወኔ ወሰደ። አምቦ ደግሞ ደገማችሁ። ከአምቦ በኋላ ገነት መናፈሻ ደግሞ ድሬዳዋ ደገማችሁ። አልቃችሁ እኮ ነበር። ምን ታወራለህ? ቅንቅና ደግሞ ታወራለህ እንዴ? አማራ ብለህ ጠጣ። ይሄ እንግዲህ በግላጭ የተገኘ ሚስጥር ስለሆነ ነው ማወራላችሁ። በዚህ አጋጣሚ ላይ ያው ውትድርናውን ስለምናውቀው ወታደር ስለነበር እናወራለን። ዞሮ ዞሮ አሁን ወደ እሱ አይደለም የገዱ ፖለቲካ ለጽንፈኛው አክቲቪስት ለምንድን ነው ዛሬ አጀንዳና አሻራ ሆኖላችሁ የለፈለፋችሁት? እኔ እንኳን ለመኪና እየረዳሁ ነበር ማዳመጣችሁ ስራዬ ብዬ ዛሬ ሚዲያም አልከፈትኩኝም። ግን 3-4 ሚዲያ ሳይ ገዱ ይላል። ቲክቶክም ሳይ ገዱ ይላል። ለምንድን ነው ገዱ? ዊዝ ገዱ አማራን የከዳ መንግስት የከዳ ህዝብ የከዳ አሁን ደግሞ ቤቱን የከዳ ህሊናውን ጭምር የከዳ በምንም ታምር ዳግም ለመኖር እድል የሌለው ከራሱ ጋር ብቻ እየተዋጋ የሚኖር ሻዕቢያ የጠለፈው ጁንታ የጠለፈው ሸኔ የጠለፈው ስደት ያንከራተተው ከሚኒስቴር ቀጥታ ፓርኪንግ ገብቶ የተዘፈዘፈ አንድ ሰው ተናገረ አልተናገረ ተብሎ አጀንዳ መሆናችሁ ደስ ይለኛል። ጥሩ ነው። ዛሬ ትንሽ ምን አርስቴም ብያለሁ። ዛሬ ትንሽ ተንፈስ ብለናል ብያለሁ። ምክንያቱም ገቡ የለም ዛሬ አላሉ አንድ ማለት ነው። እውነቴን ነው። አዲስ አበባ ላይ ወንዝ ስላማረ ያልመጡ የወፍ አይነት የለም። ከአብይ ለአብይ ተዘፈነ። እኔ ለራሴ ራሴን ሰው ወፍ ገና እኮ ነው። ገና አይናቸው ደም ለብሷል። አብደዋል እኮ
እጣዋ ፋንታዋ እየገባችበት ያለችበት ቁልቁለቷ ዝቅቷ ሲሉ ሲቀደሉ የነበሩ በሙሉ እየተደበቁ ማስክ የለበሱ ይገባሉ ኢትዮጵያ እየገቡ ያዩ ይወጣሉ ጉዳቸው ግመል ይሄዳል ውሻ ይጮሃል ብዬ ታገልኩት ለዚህ ነበር አትችሉትም ከዚህ በኋላ መንግስት በምንም ታምር የሚገርመኝና አሁን የምስቀው ከዚህ ሁሉ አፋችሁ በኋላ በይቅርታ እንዳትገቡ ነው ይቅርታ ብላችሁ እንዳትገቡ ነው ፍራው ያው መገለጣችሁ አይቀርም የግድ ትመጣላችሁ ስለዚህ ታወቀ ነው ቆዳችሁ ገልብጣችሁ ቆድ ብዬ የፖለቲክስ እናንተ የመጣችሁ ጊዜ ነው የመሳቅ ነው እናንተ ተመልሳችሁ እንደ ይቅርታ ጠይቃ እንኩሩ ሚዲያ እንኩሩ ግልብጥ ጄሪ ምናምን የኔ ቡጥጣሞች እናንተ ስትመጡ እኔ ጫካ ነው ክላሽ ይዤ ብገባው የጃልማሮን ቦታ ይዛል እንግዲህ ያን ጊዜ ጫካ ገባል እናንተ መቼስ መንግስት እንኳን ይቅርታ ቢል ህዝብ ይቅርታ አይላችሁ ህዝብ ይቅርታ ይቅር አይላችሁ እናንተ ስለዚህ ይሄ የምሰጡን አጀንዳ ፖለቲካ ለመሳቂያ ካልሆነ በስተቀር እንደ ፖለቲካ ከዚህ በኋላ አጀንዳ ይዘን ወጥተን አንሰራ ዞሮ ያው አሳይተናቸዋል ክንዳችን አሳይተናቸዋል ኃይላችን አሳይተናቸዋል አቅማችን አሳይተናቸዋል ጨርሰናል ሌላ እንግዲህ ሻዕቢያ የመጨረሻ እንቅስቃሴ ሸኔ በኩል በኦላ በኩል አደርጋለሁ ብሎ ተመስምሶ ነበር እንግዲህ ዛሬ ያው እንግዲህ በሸኔ በኩል ላይ ዛሬው ደግሞ ድልት ነው ይድል በሶስት አቅጣጫ ነው መከላከያ ድል ያስመዘገበው እኔ ሻዕቢያ መስሎኝ ነበር እንደገና ደግሞ ድራይቭ ያረኩኝ የሆነ መሬት ላይ ሆነ ስልክ ተደውሎ ያስቸኳይ ድል የሻዕቢያ መቀጥቀጡ ሲገርመኝ እንደገና ደግሞ ሸኔ ደግሞ እየተርመሰመሰ ባለበት ቦታ አፍርድም ያሾቁት እንደገና ሸኔ አፍርድም ተውብያችሁ ነበር ጃልማሮ አሁን ተከቧል ቤት በኩል እንደሚወጣ ማያውቀው ስፔሻል የሆኑ እንትኖች ኦፕሬሽን አዘጋጅቶ ነበር አሉ ኢሳያስ አፈወርቅ ቤት በኩል ነው መውጫ ከፍቶለት እንዲወጣ ሊያደርገው አስቦ ነበር አልተሳካም አሉ አንተ የምትለው አይቀርምና እውነት ግን አይቀሬ ነው ሁለተኛ ዘሪሁን የተገባ ግን ዘሪሁን ስንት ነበር ዘሪሁን 15 እሱ ነገር ጠፋ እንዴ ጥይቱን አጣናሉ መሳሪያው አለን ጥይቱን አጣናሉ እሱን እስኪ ፊልድ ማርሻል እስኪ ጥይት ስራላቸው ላካቸው እነዚህ ሰዎች መሳሪያ ነው ጦርነት እንትን ያለው እንዳይሉ መሳሪያ ስጧቸው እስኪ መንግስት ስጣቸው መሳሪያ ጥይትን ስጧቸው ታንክም ከፈልጉ ስጧቸው እስኪ በባዶ እጃችን ተዋጋ እንዳይሉ የሚያስፈልጉ የጦር መሳሪያ ይሰጣቸው ባዶ እጃችን ነው እንዳይሉ ምክንያት እንዳይሰጡ እስኪ ጻፉ እናንተ ምን እንደሚያስፈልጋቸው ቀለብ አንድ እስቀለብ ያስፈልጋቸዋል አሁን ምዝርፉትም የለም የምታግቱትም የለም ከብቱም አልቋል ምን የሚያስፈልጋቸው ዝርዝር በሙሉ ጻፉ በኔ በኩል ያቀርብላችኋል እኔ መከነ ዲያስፖራ ወስደን ፈንጃ ምቃኝ እናደርገው ቆሪ ጻፉ ምን እንደሚያስፈልጋችሁ የክላሽ ጥይት የመድፍ ጥይት የአርፒጂ ጥይት ልብስ ጫማ በሉና ጻፉ ዝርዝሩ ፊልድ ማርሻል ያቀርብላችኋል እኔ ያዛለሁ እኔም እኮ እንተነኝ እኮ ስልጣን አለኝ ትንሽ ምቶ ስልጣን አለኝ ዛሬ እንግዲህ ጠቅላላ የሸኔው የኦላው እንትን መሳሪያውን ጥቁን እንዳለ አስረከበ በቃ ከየጫካው ይወጣ በቃ ደስ የሚላችሁ ደግሞ የዛሬ የሸኔውና የኦላው እጅ ሲያስረክብ ከነ 60 ጥይት 90 ጥይት ጭምር ከነ ክላሹ ነው በቃ በቃኝ ብሎ ነው የወጣው ድሮ ጥይት ጭስ ያልቅባቸው ነበር እጅ የሚሰጡት አሁን ከነ ጥይታቸው ነው የሰጡት እንደማይወጡ አውቀውታል ፕላስ ደግሞ ይሄን ኦፕሬሽን ለየት የሚያደርገው ምንድን መሰላችሁ ምታ በዝምታ ሬዲዮ መገናኛ ሁሉ ነው የጠፋው ስልክ ኔትወርክ በሙሉ ዘግቶት ነው የመጣው እንዳይናበቡ አድርጎ ነው የመጣው ይሄ ኦፕሬሽን ነው ትግራይ ላይ ያለው አሁን በትግራይ በኩል በህወሓት በኩል የሚደረገው ኦፕሬሽን ይሄ ነው መጀመሪያ ስልክ ይቋረጣል መብራትም ሊቋረጥ ይችላል የትግራይ ህዝብ እንዳደንግጡ መብራት ይቋረጣል ስልክ ይቋረጣል ኮሙኒኬሽን ይቋረጣል መንገድም ሊዘጋ ይችላል ለአንዴና ለመጨረሻ ጊዜ እዛው በላች እዛው ቀረች ፖለቲካው ጫዋታው ጦርነቱ እዚህ ጋር ያከትማል የሻዕቢያ ጉዳይ ተውት ሻዕቢያ ወደ ኤርትራ የሚሄደው መንገድ ዘግተነዋል ብቅ ካለም ይመታል ከዚህ በኋላ የሚያጓጉዘው ዛሬ እንኳን ካሳ ምናምን በላይ ከዛላምበሳ የጭነት መኪና ፍርድ ሜል አንተ አታውሩት ብላል ያው እኔ መሽሳፊ ቀዳዳ ስለሆነ ተቀደድኩ ወጥቼ ዝም ብሎ በድሮን ነው ተከተከተከተከተከተከ ያ ሁሉ መኪና ሲኬድ ጠበቀ ድሮኗ መጣች ልክ ወደ ኤርትራ ለቼ ቡም 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 ጌም ኦቨር ኢሳያስ ያለቀሰ ነው ብሎ
እና አልነገርኳችሁ ምን እንደሚመጣ ተው ያልኳችሁ እኮ ለዚህ ነው እኮ የምትከፍሉት ዋጋ ብዙ ነው እረፉ ያልኳችሁ ለዚህ ነው የዩቲዩብ የቲክቶክ የፌስቡክ ጫወታ አይደለም ያሉ እዚህ ጋር ነው ይዞ መገኘት ነው ብያችኋለሁኝ ከዚህ በኋላ እረፉ ብያለሁኝ የምትከፍሉት ዋጋ ከባድ ነው ብያችኋለሁ ስለዚህ የዛሬውን ኦፕሬሽን እኔ ብዙም አላወራም ምክንያቱም የመከላከያውን ሚስጥር ስለማበላሽ ያስኳቸውን ነገሮችና የደረሱኝ ሰነዶች ሁሉ አላወራቸውም ዝም ብዬ በራሴ ይዤዋለሁ ወይ ዘሜ ገንፎ ፍለጋ ነው ወደ ሱዳን የተሰደደው ኤርትራ ውስጥ እንኳን ገንፎ የሚበላው አጣ መሰለኝ ኤርትራ ውስጥ ስለዚህ ይሄ ነው ያለው እረፉ ብያለሁ አሁንም እረፉ እያልኳችሁ ነው እየነገርኳችሁ ነው ያለው ስለዚህ ገዱ የሚጽፍም አይመስለኝም አንደበትም የለውም ቋንቋም የለውም ምን ብሎ ይጽፋል የሚያሳፍር ድርጊት የሰራው አሜሪካን ሀገር እኮ ለስብሰባ ልከነዋል አታስታውሱ ባይደን ጋር እኮ የላክነው ሰውዬ እኮ ነው ባይደን ያለበት ሀገር ገብቶ እኮ ፓርኪንግ ጠባቂ ሆኖ እዛው የላክነው እዛው አሜሪካን ውስጥ መኪና ጠባቂ ሆኖ ከዚህ በላይ ውርደት አለ እንዴ ዛሬ አክቲቪስት በቀለጃው ዛሬ አክቲቪስት በነገጃው ስታሊን እንኳን ገዱ ብሎ ሲያወራ እንደው ሌላውስ ፖለቲከኛ ያወራ ግድ የለም የተማረም ነው ትንሽ ያውቃሉ ፖለቲከኛ ስታሊን በዚህ በተንተባተበ ስታሊን ሲያወራ ከዚህ በላይ ለገዱ ሞት የለም እኛ ላይ አሜሪካ ቂም የያዘችበትን ዘሪውን 13ን ለኢራን ሸጣችሁ ብለው ቂም እኮ ያዙብናል ለኢራን ሸጥና እንትና እዛ ሸጠ ዘሜ ሸጠዋል ይሄ ነው ያለው እና ሻዕቢያ ህወሓት ጠንቅቆ የትግራይን ህዝብ ኤርትራ ሻዕቢያን እንደጨፈጨፈ ቅድም አሳይቻችኋለሁ አሁን ደግምላችኋለሁ አፈርድሜ ያስበልቶ የአልመዳ ጨርቃጨርቅ ማሽን ነቅሎ ምንድነው የአዴግራት መድኃኒት ፋብሪካ ማሽን ነቅሎ ኬሚካል በመርሜል የተቀመጠ ጥሬቃ ለቅሞ አጥዟቸው የወንድ ያለ አሰኝቶ ትግራይን ጨፍጭፏቸው ነው የወጣው አስታውሳለሁኝ ምን ሀገር ነው የት ነው አድዋ ነው የት ነው አይደለም መቀሌ ነው አድዋ ብቻ ሰሞን ባንክ እኮ ነው የገቡት ባንክ ገብተው የሚገርማችሁ ነው ሻዕቢያ እኮ ግፈኛ እኮ ነው ይገርማችሁ ኮማንድ ፖስቱ እኮ የነጻድቃን የባለስልጣኖች ቤት ውስጥ ነው ኮማንድ ፖስቱን አድርጎ የዘረፈው የትግራይን ህዝብ ጨረሳቸው ሻዕቢያ እዛው መቀሌ ውስጥ ገብተው አሁን አብረን ከመንግስት ጋር ምናምን ይሄ ሌላ ፖለቲካ ያወራሉ እነሱም ይናገራሉ ባንክ ገብቶ ይገርማችኋል ደላሩን በሙሉ ለቅሞ የነበረውን ደላር ወርቁን ወስዶ ወጣ ባጠገባቸው ነው በሽሬ በኩል ቀጥ ብሎ ወጣ ሄዶ ያዩት እኮ አንድ ትግረባ የተናገረ የለም በኋላ ነው ከፕሪቶሪያ በኋላ ናይ ትግራይ አስፈራሪ ኤርትራ ህዝብ እንደዚህ ጨፍጭፎ ነው ወጥቷል አይደረግም ቆይ እስኪ አትልፍ አንተ ቀረጋ በል ምንድነው ያልከው ነው ኤርትራ ሰራዊት ገብቶ አውድሟል ኤርትራ ገብቶ አውድሞን ጨፍጭፎን ገሎ ወጣል ስታሊን አውድሞን ጨፍጭፎ አሁን መጥቶ የረሳን መስሎታል ቂሙን አሁን ደግሞ አብረን እንዋጋ ይለናል አለ ያኔ ፍራንክ አልተቀበለም ኤርትራ ሄዶ ኢሳያስ አፈወርቅ ብር አልሰጠውም ለስታሊን ያን ጊዜ ማለት ነው አሁን ብር ሲሰጠው ኤርትራ መተንፈሻችን ነው አለ ኤርትራ መዳኛችን ነው አለ አሁን ያኔ ግን የኤርትራን ወንጀል ከትግራይ አክቲቪስት በላይ የተናገረ ማንም የለም ማንም አስለቅሷቸው ነው የወጣው የዘላለም እኔ አስታውሳለሁኝ አንድ ኤርትራዊ ለምን አትተውም በቃ ነገሩ ለምን አይበርድም ያናገርኩት አክቲቪስት ነው ታስታውሳላችሁ እኔ በዛን ጊዜ ከኤርትራ ሚኒስትሮች ጋር ሁሉ ገናኝ ነበር እኔ ጦርነቱን ለማብረድ ብዙ ስራ ታግያለሁ አትልዳይ ዝም ብለህ ቃላፍን አትክፈት አንተ ለነዚህ ጉዳይ አታውቅም አለኝ ምንድነው የምትለው ቆይ ቋቶክ ተከፈረ አንድ ጊዜ ጠብቀ በሚኒስትር ደረጃ ያለ ሰው ባልስልጣን እኮ ነው የኤርትራ ባልስልጣን እኮ ነው ያው ነበራችሁ በስልክ ላይ እኮ አየር ላይ ሁሉ እኔ ጋር ይመጡ ነበር አታስታውሳችሁ ተክለ ብርሃኑ ተክለ ማን ይባላል በቃ ነገሩ ይብረድ በቃ አሁን በቃ ይቁመራ የአይናችሁ ቀለም አላማረንም ብሎ እኮ ነው ስንት ቢሊየን ብራችን ንብረታችንን አውልቀው ዘርፈው በጨለማ በኤኔትሬ በኳራንታትሬ በችንኳትሬ ቡሬ ላይ እኮ ወስዶ የወረወሩ እነዚህን ሰዎች ካልተበቀልን ዳዊት
አርፈ ታገል አያገባም አለኝ። እኔ ደግሞ በጣም ተነገጥኩና ተው እንደሱ አትበሉ ግድ የለም አሁን በማል ንጹሃን እየተጎዳ ነው ያለው ነገሩን እናቀስቅሰው ኳስ በሜዳ እናድርገው አልኳቸው። ተክለህ አንተ ዝም በል አንተ ለአንተ አታውቅም ለዚህ ለአቃሚ ህዝብ ምናምን ብለው ሰደቡ። ገብተው በበቀል ነው የተበቀሏቸው። በቀል ያኔ አይናችሁ ቀለም አላማረኝም ብሎ መለስ ዜናዊ ያባረራቸው ቂም ተበቀሏቸው። ኤርትራውያኖች ያውቁታል እኮ እነሱም እኮ ይኸው ጄሪ የሚናገሩን አዳምጥ። እውነት ነው። ኤርትራ ሰራዊት ገብቶ አውድሟል። ምን ጥርጥር አለው? እኔ ምክድል መሰለ እንዴ? እኔ ምን ክደው ነገር የለም። መካድ አይደለም መካድ አለ ወንጀል መደበቅ አይደለም። በልኩ መነጋገር ነው። በልኩ አልንክድም። ጋለውናል፣ ዘርፎናል። ምን ጥርጥር አለ? አሁን የትግራይ ህዝብ ወዳጅ ሆነ ልትመጣ አይደረግም ነው የምልህ እኮ አይደረግም። ያው እንደዚህ ነው የሚሉት። የዛን ጊዜ ቂም አለን በደል አለን። አሁን አንተ ወዳጅ ሆነ ልትመጣ ከኛ ጋር አይሆንም። ይሄ የስታሊን ድምፅ አልነበረም፣ የሁሉም የትግራዋይ ድምፅ ነበር። ይሄንን እንዴት እንደተበቀላቸው ያውቋቸዋል፣ እንዴት እንዳደረጓቸው ያውቁታል። ኤችአይቪ ቪክቲምስ የነበሩ መጥተው በክለዋቸው ወጥተዋል። የሴት ልጅ ብልት ውስጥ ብረትና ሚስማር ገብቶባት። ይሄ እኮ ትናንትና ታሪክ እኮ ነው የምናወራው። በራሳቸው አንደበት የተወራ እኮ ነው። ዛሬ ቤት በኩል መጥቶ ነው ህወሓትና ሻዕቢያ አንድ የሚሆነው። ቋንቋችን አንድ ነው እኛና ኤርትራ ትግራይና እንዴት አድርጎ ይሆናል? ማይሆን ነገር እኮ ነው የምታወሩት እንዴ። ይሄ እኮ ድምፅ እኮ የማን ድምፅ ምስል የሚያወራው? እውነት ነው። ኤርትራ ሰራዊት ገብቶ አውድሟል። ምን ጥርጥር አለው? እኔ ምክድል መሰለ እንዴ? አትካድ። ለምን ትክዳለህ? ግጥም አድርጎ ነው ያወደማችሁ። በደንብ ነው የተበቀላችሁ። የአይናችሁ ቀለም አላማረኝም ብሎ መለስ ዜናዊ የሰራችሁን ግፍ ተበቅሏችኋል። ሻዕቢያ ምንም መካድ አያስፈልግም። ምን ክደው ነገር የለም። መካድ አይደለም መካድ አለ ወንጀል መደበቅ አይደለም። አደብቅላቸው። በደንብ ጉዳችሁን አዘርከውና አውጣው። ቤት በኩል ነው ቤት በኩል ነው እንዴ። በልኩ መነጋገር ነው። በልኩ አልንክድም። ገሎናል፣ ዘርፎናል። አዎ ገሎናል፣ ዘርፎናል። ንብረታችን ፋብሪካችን አቃጥሏል፣ ጭኖ ሄዷል፣ ሴቶቻችን ደፍሯል። ይህን ቃል ተናገራ ታደውጣና ለምን ደብቁት? እናንተ ምን ጥርጥር አለው? እኔ ምክድል መሰለ እንዴ? እኔ ምን ክደው ነገር የለም። መካድ አይደለም መካድ አለ ወንጀል መደበቅ አይደለም። በልኩ መነጋገር ነው። በልኩ አልንክድም። ገሎናል፣ ዘርፎናል። ምን ጥርጥር አለ? አሁን የትግራይ ህዝብ ወዳጅ ሆነ ልትመጣ አይደረግም ነው የምልህ እኮ አይደረግም። አይቻልም። የሁለት ዓለም ሰዎች ናችሁ። ሻዕቢያና ህወሓት ማለት የሁለት ዓለም ሰዎች ናቸው። አትችሉም። ይሄን የሚለው ማን ነው? ኮርዳይት ነው የሚለው አይደለም። ራሱ የህወሓት ድምፅ ነው። ይሄ አሁን እንደ ጆተኒ ሳንቲም ከታችሁላቸውና ዚፕ አደረጋችኋቸው፣ አፋቸውን አስጋችኋቸው። ያ ሁሉ ሲሞቱ ትግራዋይ፣ ያ ሁሉ እጁ የተቆረጠው እጁ የተቆረጠው አይኑ የጠፋው ትግራዋይስ ምን ይላችኋል? በሱ ደም እኮ ነው የምትቀልዱ ያላችሁት። ስለዚህ ጽምዶም ብለና ተጣምዶም ብለና ጥማርም ብለና በሚገባ ቋንቋ ያስተናግዳል። ይሄ ነው። በዚህ አጋጣሚ የትግራይ ቤተሰቦችን በጣም አመሰግናቸዋለሁ። ዛሬ በቃችሁ ብለዋቸዋል። እንዲያውም በአንድ ቦታ ላይ ትላንትና እኛ ሰማነው አንድ ኦፕሬሽን ሁሉ ተሞክሮ ነበር ነው የሚባለው። ደብረጽዮንን ለማጥፋት አንድ ታጣቂ የሆነ የማን ጦር እንደሆነ አይታወቅም ከፍተኛ ኦፕሬሽን ሞክሮ ነበር፣ አልተሳካለትም ነው የሚባለው። ግን ትላንትና በሞከረው ሁኔታ አይነት ከሄደ ዛሬም ነገም የነ ደብረጽዮን እጣ ፋንታ በጣም አስቸጋሪ ይሆናል ተብሎ ይገመታል። ምክንያቱም ሙከራው ከባድ ነበር። ከዛ በፊት ግን አንድ መረጃ ደርሷቸዋል፣ አገር ለቀው እንዲወጡ የሚል ምክር አላቸው፣ ተመክረዋል የሚባል ነገር አለ። ምናልባት እንግዲህ ካልዘገየ እነ ደብረጽዮን የህወሓት አባላቶች እና አመራሮች ይወጣሉ የሚባል ወሬ አለ። ምናልባት ወጥቶ ከሆነም እናያለን፣ የሚወጡ ከሆነም እናያለን። መረጃውን እየተከታተልን ነው፣ ጆሮአችን ሰጥተን እያዳመጥን ያለን። ግን እንደሚወጡ የወሬ አለ። መውጫውን የጨነቃቸው
እና ወደ ኤርትራም አምኖ መሄድ አልቻሉም የሚባል ነገር አለ። ኢሳያስም ራሱ ይበላቸዋል እየተባለ ኢሳያስ እንኳን እነሱን ይቅርና የራሱ ቅሟቸዋል። ስንቱ ኤርትራ ባለስልጣን ሞቷል፣ ተቅሞ አልቋል። እንኳንስ ደብረጽዮንና ሞጆሪኖ አሁን ኢሳያስ ከገቡበት ያልቃል። ስለዚህ ያም ስጋት ስላለባቸው ምናልባት ወደ ጅቡቲ የሚሄዱበትን መንገድ አስበው ነበር። የጅቡቲም ደግሞ ከኢትዮጵያ ጋር ባለው ግንኙነት፣ ሶማሌም ከኢትዮጵያ ጋር ባለው ግንኙነት መሄጃቸው ጨንቋቸዋል። ብቸኛ ምርጫ ያደረጉት ሱዳን ነው የሚባለው። ሱዳንም ግን እንግዲህ ቤት ነው ሱዳን እንደሆነ የምናውቀው ነገር የለም። መረጃውን ከስር ከስር እየተከታተል እናመጣለን። አሊሲሲ ግን በምንም ታምር ይዣችሁ እወጣሉ የሚል ቃል ገብቶላቸዋል እየተባለ ነው ያለው። እሱንም እናያለን። እንግዲህ ይህንን ይመስላል። በአጠቃላይ ምንድነው ዛሬ ተንፈስ ብለናል። ትንሽ ረፍት አግኝተናል። ብዙም ገቡ የለም። ብዙም ተንበጫረቀ ፖለቲካ የላቸውም። በአብይና በአባባይና በገዱ ላይ ነው ፖለቲካቸውን የጨረሱት። እንግዲህ አጀንዳ ተቀይሯል። እያወሩ ደግሞ ያው እነሱ ወሬ ላይ ያሉ፣ መከላከያ ደግሞ ታሪክ የስራ እንግዲህ ታላላቅ ድሎችን አስመዝግቧል። ተጠራጊ ወጡ ሀገር ሰላም ሲባል እንግዲህ እኔ ያለው ዞሮ እችን ተንፈሳል አልገባም ብዬ ነው የገባሁት። ወደ ነገ አጠቃላይ ያለውን የምሽቱንም የሌሊቱንም ዜና አጠናክረን እንመጣለን። ጆሮአችን ሰጥተን እየሰማን ነው ያዳመጥን ያለ ነው። እንደሚቀጥለው የሚለውን ደግሞ ነገ ነግራችኋለሁ። ለጊዜው ግን እችን ያክል ከተነፈስኩላችሁ ይበቃችኋል። ኢትዮጵያኖች እንኳን ደስ አላችሁ ነው የምለው። ሌላ ምን ማለት ነው? የታባታችሁ ይወጣሉ ደስ ሉሲ እጩ ትውልድ አናቀርባቸው እንግዲህ እኔ ያለው ዞሮ ግን በጣም ጥሩ አጀንዳ ነው። በዚሁ ቀጥሉ። በገዱና በአባይ ላይ ቀጥሉ። ስለ አባይ ግን ብዙ ሚስጥር ከፈለጋችሁ ነገ ሰነዱን ሁሉ ይዘን እንወጣና እናዘከርቃቸዋለን። ስለዚህ ህዋቶች በአባይ ጉዳይ ላይ እኛ ስራ ስለተዘጋ ዝም ብሎ ይችላል። የተንቤን ምድር ተዋጣቸው። እኔ ምን አገባኝ ነው ያገባኝ። ይሄን ያለው ለማንኛውም ግን እንግዲህ ለዛሬ ያቀረብኩላቸው እችን ትመስላለች። ለ15 ደቂቃ ወጥቼ ኦልሞስት 40 ደቂቃ ቁጭ አልኩኝ። እመጣለሁ ተመልሼ። ሌሊትም ሰበር ዜና ከመጣ ሌሊትም ይወጣሉ። አሁን የምንከታተል ጽዳት ሰዓት ፊኒሽንግ ሰዓት ላይ ስለሆነ ማለት ነው። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ ችግር የለብንም። አዲስ አበባ ላይ በጣም ይፈልጉ የነበሩ የሻዕቢያ ቃል አቀባዮችና የህወሓት ቃል አቀባዮች ወደ 12 ሰዎች ላይ እርምጃ ተወስዷል፣ ተይዘዋል። ሌሎች የጠፉ አሉ። በተለይ ሴቶቹ ያሉበት ቦታ አልተገኘም። የዋናው መሸጋገሪያቸው የነበረው ቺቺኒያ የሚባለው መንደር ነበረች። ቺቺኒያ አንዱም የኮሪደር መንገድ ሳይሆን እነሱ መለቀሚያቸው እና መሰብሰቢያቸው ቺቺኒያ ስለሆነ የቺቺኒያ የኮሪደር መንገድ የተባለበት ፕሮጀክት እንግዲህ ከዚህ ጋር የተያዘ ነው። ሚስጥር አለው። እሱ ወደፊት እነግራችኋለሁ። ግን እሱ ብቻ ሳይሆን ገና ፍየል ቤት አካባቢ ራሱ ኦፕሬሽን ይሰራል በቅርብ ጊዜ ውስጥ ሰሙታላችሁ ምን እንደሚቀጥል እና መንግስት አምሯል። መንግስት አይኑን ገልጧል። መንግስት ክሊያ ኦፕሬሽን ውስጥ ነው ያለው። ይሄን እምላችሁ ወይዬ ሰላሙ ለሁላችሁም። ክብር ለኢትዮ ኤርትራኖቻችን፣ ክብር ለጀግና ትንታጋይ በግሪን ስራ ሞራ ማርሽ ቀያሪ መሪያችን፣ ክብር ለለውጥ አራማጆች ያሎቻችን፣ ለድህነት ተቃውሞቻችን፣ እንዲሁም ደግሞ ለመላው የኢትዮጵያ ህዝብ አንድ ቁጥር አድርጉልኝ። ወዳችኋለሁ። ሰላማችሁ ይብዛልኝ። እችን ብቻ የአልሲሲን ትንሽ ላሳያችሁ እና የአየር ኃይል ብቃታችንን አብቹ የተናገሩን በዚህ ምክንያት እየተቀጨፉ ያሉት እሷን ትንሽ ላሳያችሁ። ላይክ አድርጉ፣ ሼር አድርጉ፣ አንድ ቁጥር አድርጉ። ራይል አንጻር በትንሹ 5 ገደማ ተግባራት አይተናል። አንደኛው ተግባር አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ሶስተኛ ሄሊ ወለዶች በውጊያው ማብቂያ ላይ የቀረውን ጦር ሙሉ ድምሰሳ ለማድረግና የራሳቸውን ኃይል ለመደገፍ ሲወርዱ አይተናል። የሄሊኮፕተር ተዋጊዎችም ሲሳተፉ አይተናል። በመጨረሻም እንደ ሎጂስቲክስ ቁስለኛ የሚያነሱ ተጨማሪ ድጋፍ የሚያደርጉ ከምድር ጋር ተቀናይተው የሚሰራ የአየርን ተግባር የሚፈጽሙ የአየር ማሳያዎች አይተናል። ከዚህ በተጨማሪ በከባድ መሳሪያ መድፍ፣ ሮኬቶች፣ ታንኮች እንዲሁም ሞርተርና ዲሽቃዎችን በቡድን መሳሪያ ተሳትፈውበት በጣም ሰፊ የሚባል ቀጠና በአጠረ ጊዜ ውስጥ እንዴት ማፍረስ እንደሚቻል አይተናል። የአየር አቅማችን የከባድ መሳሪያ አቅማችን ከኤሊት ፎርስ ጋር ሲቀናጅ ውጊያን ማሳጠር የሚያስችል አቅም የሚፈጥር ያልነውም በተግባር ያየንበት ቀን ነው።
You have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. You have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy.